አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን ያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው። ዶሮ ሲያታልሏት በመጫኛ ጣሉ። ዶሮች አያችሁ ማን ሜክሲኮ ማን One month pregnancy. 2 months. Huh? You forgot it? Huh? Oh shit! አንተ እያያት ሄድም እንዴ? ምን አንተ ራሱ እያያት ሄድም? ጸብ ነው የፈለከው? አዎ ጸብ ከፈለክ ና ሎኬሽን ላክልኝ ዛሬ ነገ ሳትል ና። የምን ሎኬሽን? እዚህ አንድ ያለሁት አንተ ላይ በላለው በላለው ለጨር ምንድን ነው የምትለው? ተነስ እዚህ ጋር በልጥ አይቻልም፣ በጫማ አይቻልም። በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ ድልድያን ሰራም እንዴ? አይዞሽ ገለቴ አይዞሽ በቃ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የወንዝ ድልድይ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው አይ አብሬሽ ሰላም ጤና ይስጥልኝ። ወድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ያው ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ዛሬም እንደሚታወቀው ኢድ አልፈጥር ነው። ለመላው የእስልምና እምነት ተከታዮች ኢድ ሙባረክ ብያለሁ። መልካም በዓል ይሁንላችሁ። ያው ዛሬም ዘና ፈታ ሊያደርጓችሁ የሚችሉ ቪዲዮዎች ተሰብስበዋል። እነሱ ላይም አብረን ዘና ፈታ እንላለን፣ ስቃለን፣ እንጮታለን። አስተያየት መስጠት ያሉብን ነገሮች ላይ አስተያየት እንሰጣለን። ወቅታዊ ጉዳዮችንም እናወራለን። የእናንተ አስተያየት እንዳይለየን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታደርጉልኝ ከልብ አመሰግናለሁ። ያው ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ለቻናሌ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 464 ኮሜንት አለ። እስቲ ማን ይሆን አሸናፊው? ስመኝ አንበሴ ማንድሪን ብላለች። በትክክል ተመልሷል። ስመኝ ኢንስታግራም ላይ አናግሪኝና ሽልማትሽን ውሰጂ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁን ኮሜንት ላይ አስቀምጡልኝ። ለምናት ትፈልጋላችሁ? ቻምፕ አንቺ ነው መሰለሽ ልጅ ምን ሆነ ነው የምትጮህ? ኧረ ቤታችን እየነደደ ነው። እባክህን ውስጥ ሰው አለ አድንልኝ። ምንም እንዳታስቢ እኔ አድንልሻለሁ። ማን ነው ውስጥ ያለው? ቦይፍሬንዴ ነው እንዴ? ምን ያርክ ነው? አድነው እንጂ። ኧረ እባክህ ሰው አድነው። አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን ያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው። ዶሮ ሲያታልሏት በመጫኛ ጣሉ። ኧረ እባክህ እኔ ወንድም አድነው። አንድ ሰዓት ሙሉ ቆመሃል እኮ እስካሁን ይሞታል። ኧረ ቻምፕ ባልየውን ገደለው። በቃ ቦይፍሬንዷን እዛው ሊያፍን ይህኔ ቆንጆ ምናምን ብሎ የቆጡን ወርድ ብላ የብብቷን እንዴት እንደጣለችው ግን አይተናል። ዶሮ ሲያታልሏት ትችላለህ። ዌልካም ባክ ብለናል፣ አጨብጭበናል። ትችላለህ። ኧረ ኢመርጀንሲ በእናትህ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ? ኧረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምንም ማድረግ አለብሽ። ስንት ነው ካርድ? 10,000 ብር 10,000 ተማታ ወይ ምን ነው ሻለኝ ትኛለሁ ትቷለሁ ዲች ሕክምና ቦታ ላይ ጠቅጠቅ ነው በብዛት። በቃ ኢመርጀንሲ ሄዳችሁ እናንተን ትሪት ከማድረግ ይልቅ ካርድ ማውጣታችሁ ማረጋገጥ ቅድሚያ የሚሰጡ ሰዎች አሉና ለእናንተ ይድረስልኝ። ቅድሚያ እርዱትና ዲች ተቀበሉት።
ላይ እንኳን ነገርሽው ብሶ ኮምፕሊት ያረቀም ሰምቻለሁና ዋጋውን ሰምተው ቪዲዮ ነው የሚሻለው። ስንት ሞት ነው ያለፈው? ስንት how many times this come to me? የሴትና የወንድ የሥራ ቅጥር ውጤትህን እያየሁት ነበርና አንተ መግባት አይቀርም እኛ ድርጅት። የት ነው ግን የተማርከው? ዩኒቨርሲቲ አድቫር ባንግላዴሽ ውጪ ነው እንዴ? ባንግላዴሽ አንተ ለኛ ሰው ነው አታንጎኪ መንገድ የኔ ቆንጆ ቆይሽ ከመጣሽ አንተ ዝም በልስ ያለ ቆይሽ ከመጣሽ ይቅርታ በእናትሽ በጣም ለምን እንደውም አትቀጠርም ዲሲፕሊን እንደ ዲሲፕሊን የለም። ታይና አባት አንዴ ጠበቆቹን ጥሩልኝ ልጅቷ ባለው ይሰጣል። ውጣ እንዴ በእናትህ ውጣ በእናትህ። እኔ ሰዓት እየገደልክብኝ ነው። እኔ ስራ ሰው ነኝ። ውጣ። ዲሲፕሊን የሌለው ሰው እንዴት ነው እኔ እንትን ምን የምችለው? እኔ ቆንጆ እዚህ ጋር ቁጭ በል። እኔ ማር እዚህ ጋር ትቀመጫለሽ። ስንት ጊዜ ሆነሽ? አንድ አመት ስራ ለምንድን ምንም አንቺ ተቀጥረሻል። ስልክሽን እዚህ ጋር አስቀምጪ። ግን ትንሽ አረ ፋይል ያላል በቂ ስልክሽን አስቀምጪና ሻይ ቡና ያለ ስለ ድርጅቶቹ እናወራለን። እሺ እኔ ቆንጆ በቃ እኔ አፈር ልብላልሽ ሲቪ በቃ ቀረ። ኧረ ተው ተስፋ አታስቆርጡን። ተምረን እንዴ ተው። ይሄ ምንድነው? ኦክቶፐስ። ይሄስ እኔ ይሄ ስንት እጅ አለው? 1 2 3 4 5 6 7 8 እኔ ስንት እጅ አለኝ? 2 አላቅም ለምን ከዚህ እንስሳ ጋር እንደምታመሳስል። እኔ ግን 2 እጅ ነው ያለኝ። ጠዋት ስገባ 20 ነገር ታዥኛለሽ። እኔ ግን ስንት እጅ ነው ያለኝ? 2 አመሰግናለሁ። ኤክስፕላኔሽን ስራ ላይ የሚያበዙባችሁ ቦሶች ከኦክቶፐስ ጋር አታመሳስሉን። እኛ 2 እጅ ነው ያለን። ከዚህ በኋላ አታዛትም። እንዴት እንዳስደነገጠቻት ማለት ነው። አንድ ቦታ ላይ በተደጋጋሚ መገኘት ራስን ያስንቃል። ስለዚህ ነገ ስራ እንዳትሄዱ። ያንቺ ደግሞ ምክር የባሰ ነው። ኧረ እንስራበት። ይህ ምክር እንዳሰሙ የቅድሟ ልጅ ተነቃ ነው 20 አይነት ስራ የሚሰጣት ብትቀር ይስተካከላል እያልሽን ነው። አለቃ ቢሮ ውስጥ ስልክ ከልክሎ የቲክቶክ ሪልስ ፕሪንት አድርገ ስታይ ያው ነው አስበዋል። ስክሪንሻቶች ፕሪንት ተደርገው ብትፈቅደላቸው ነው ይሻል። ስራው አይሰራም። ያው ነው። ዛሬ የቢሮዎች ጉድ ነው እያየን ያለ ነው። ጆኒ መንገድ ላይ ሲጣላ ልጅ ዳውድ አንተ እያያት ሄድም እንዴ? ምን አንተ ራሱ እያያት ሄድም? ጸብ ነው የፈለከው? ጸብ ከፈለክና ሎኬሽን ላክልኝ ዛሬ ነገ ሳትልና። የምን ሎኬሽን? እዚህ አንድ ያለሁት አንተ ላይ በላለ ለጨርስ ምንድነው የምትለው? ተነስ እዚህ ጋር በልጥ አይቻልም። በጫማ አይቻልም። ነጥብ በእግር አይቻልም። እንዳያ በእግር አይቻልም። ምን ትበል? ተነስ እዚህ አትፋቅብኝ። በእግር አይቻልም። ተነስ በጫማ አይቻልም። እዛ ጋር ጂጂሱ እንደዛ ነው የሚቻለው። እዛ መቆላለፍ ነው የሚቻለው። ልጅ ደውሌ ተመታ። ሼር አድርጉለት እንዳይሰናካ። አንፍልዩ እንደማንኛውም ፊስቶ ቀልድ አይደለም የሚያስሩ ማይ ብራዘር። አቤት አንተ ነህ እዚህ መብራት ሳታጥፍቶ እናቴ ተምን ያለው አንተ ነህ። እናቴ ተምን አይደለም እናቶች አሉ ማብራት ራሱ ይበራል ከጠፋ በኋላ። አጨብጭበናል። ትችላለህ። ማን ተሸከም ያፈልግ? አልፈልግም። ተሸከም ይልኝ። አየው ቀላል ነው። የደንበኛ እኮ ነው። ምን ነው ወንድሜ? ልሸከምልህ በእናትህ አቡ ነገር ደኸለልሃን ጠዋዋ አብለካ ይለካሉ። አያዋ ለሰፈሩ አዲስ ነው መሰለኝ። ማን እያፈላላ ነው እንዴ? ሰጥጥ ለሐር በዝን አይንኸ ብንቅር ብለልሃ ይለካሉ። አያ ምን ይሄ ነው የሚያወራው? ሄድና አስተርጓሚ ይዘናል። አልተግባባንም መሰለኝ። ማን አስተርጓሚ አያዋ በትርጉም ሊሰዳደቡ ነው።
አቡ ሳቴ አሁን ዛቼ ይገባሃል ትደነብረኛለህ ነገረው ሒዛስ ፊት አብለካ ይብለካል ሃመይ ጎዳደ ካም ሐሰብ ኹሲ ሐዘር ደካ ይለካል ኸየዋ እንዴ ልጨርስ እንዳሰብኩ አሁን ይገባሃል ወይኔ ጎዴ አሬ ሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ ለአዲስ አበባ ዋና ጠቅላላ ሐራፍ ሙኻኔ ሲፍለጥ ይለካል አያዋ ማንም ሆነ ማንም ሲለካል አልዕል ቢደስ ፈታ ይህብለካ ይሄ ገብቷል ታይደርዶ የተረዶይ እንዴ ገብቶታል የተናገረው የተረዶይ አሰርጎምች ለማኑ አተጋደሉ ዋይ አህዋቴ ተቃድሎም ያኛው ትግረኛ ወራይ ተመራርተው ነው እንጂ ይችላሉ ማለት ነው። አቡ ዌልካም ብለናል። በቃ የሚገርም ኮላብ ተመችቶኛል። እና አቡን ማታቋችሁ ካላችሁ በትግረኛ በቃ የሚገራርሙ ፈታ የሚያረጉ እስኪቶች የሚሰሩ ልጆች ናቸው። የሚገርም ኮላብ ነው። ተመችቶኛል። ከና አብቃል ጋር ያበደ ነው። የአጎት ጥቅሙ አጎቴ አንተ ጋሽ ከጭኑ ነገሩ አይደለ ደሞ ከማን ነው ብር የተበደርከው? አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁ እንኳን ለምንድን ነው እኔ አጎቴ እያለሁ ሄደ ከባዳ ነው እንደምትቀበለው? እኔ አጎቴን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ? አጎቴ አንተ አይኖርም ብዬ ቆስልኝ ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው? እኔ እንደዚህ አይነት ባህሪ የለብኝም። ንጹህ ሰው ነኝ። ኧረ ስንት ብር ነው የተበደርከው ከሰው? 2000 ብር ብቻ ነው። 2000 ብር ካላመጣ ብሎ ነው የደበደበ? አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ እሰጥሃለሁ። አጎቴ እኔማ ፈርቼ እኮ ነው። ምንድን ነው የምፈራት? አፈሪያት የመሰልክ አንተ አፈሪያት። ይሄ ነው እንደዚህ እያደረጋችሁ ቤተሰቡን የምታራርቁ። እኔ መተህ እኔን ብትጠይቀኝ ሞልቷል። ያከራየሁት ቤት በዛ ሞልቷል። ለቃቅሜ እሰጥሃለሁ ብሩ። ለ2000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔን ብትጠይቀኝ እንደው በጣም አዘንኩበት። አጎቴ አቤት። የሆነ ወርም እኮ ደርሷል። አሰጠኝም እንዴ? ምን ነው የደረሰው? ክፍያው ነው የትምህርት ቤት። የትምህርት ቤት ክፍያ? እኔ እኮ አጎትህ እኮ ነኝ። አባትህ መሰለህ? እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ ጥረት ምክንያት። አሁን ሰጣለሁ። ምን ሄደህ እኔ ለወሬው ብዬ ነው አይደል? ተመራለህ እንዴ? ኧረ አጎት እኛ ስንት ምን የመሳሰሉ አጎቶች ነው ያሉኝ። እኔ ለማንኛውም ባጎትስ ተው ምን የመሳሰሉ ያንተ አጎት ግን ይለያሉ። ጋሽ ቀጭኑ ወሬ ብቻ። በዚህ አጋጣሚ እንደውም ክብር ለአጎቶች ያላችሁን ፍቅር ምናምን ኮመንት ላይ ጻፉልን። 1 month pregnancy 2 months የፎገረሽ ነው። በቃልሽ ነው እንዴ? ያሽው ደስ ይላል። እንዴ ደመቸለክም እንዴ የብዙ አይተቻለው። በቃ ቀጭኑ ነው ምናምን በቃ ግን ይሄ ባዶ እኮ ነው። 9ኛ ወር ላይ ብቻ ሆጳላ ወለደች። ደግሞ ግብር ያለች እንዲቻላል እስኪ ንገሩን እንዴ! ኧረ ማታሳዩን ጉድ የለም። ተፈጭረው ይለያል። ታክሲ 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 እና ታክሲ ትንሽን ሰብሽ ያመላጣች ማስበላት ነው። አንተ ቤት ማስበላት ነው። ሌባ የኔ ፍቅር ሜሪ እየደወለች። እሺ ላውድ ላድርግልኝ። እሺ ወይኔ ሜሪዬ ዳኑዬ እንዴት ዋልሽ? በእናትሽ ባልሽን ላኪልኝ እስኪ የሻወር ቤቱ ቧንቧ ተበላሽቶብኝ እንዲያስተካክልልኝ ፈልጌ ነው። የለም እኮ ስራ ነው ያለው አልገባም። እውነት የኔ ፍቅር መጥቻለሁ።
ተይ ሜሪ ጋር መሄድ ፈልጓል። ጠርጠርዬ በጣም ሜሪ ጋር መሄድ ትፈልጋለህ እንዴ? አንተ ደግሞ እሱ በቀንነት አስቦት ነው ሊያስተካክልላት። ቸከሷ ስራ እንደሌላት እያወቅ አይፎን 17 ለሁለታችሁም ገዝታ ስትመጣ የአይፎን 60 ካርት ወደ ለማንኛውም እኔ ግራ ልጋባል። ቀና ቀናውን አስብ። እቁብ ገብታ ነበር። ስኳር እኔን አግኝቶም ሊሆን ይችላል እኮ ምንም ማድረግ ይችላል። ቀና ቀናውን እናስብ። ሪዮስ ሻልሚ በቃ ደውላለሁ። እንግዲህ አይዞን ምንም ማድረግ አይቻልም። እያልኝ ግን ለኔ ቢሆኑ ሰው አይደለም በእናት ለምን ትልቋ ቴቴኔች የማዘራራት አመጣ። የሚገርም ኤጅ በቃ ሞደው እድሜ። ኧረ አልጋ ይዛን ያለችው በእናት ሻወራለሁ። ኩላሊት ታማ ነው እንጂ አልጋ አስቸጋሪ ነገር ነው። ታዲያ ምንድን ነው እኮ ነው አንተ ኩላሊት ሄደህ ልግስ እኔ ደግሞ ሄጄሳቸውን ድብስ ፎስ በቤታቸው ይገባል። ለምን ያጣጣረሽ ነው ያልኩ አሪፍ ነው። ኩላሊት ነርሽ ማርኮ ነው። ታዲያ በቃ ቀምስ አጣጣለኝ እኮ ማለት ነው። መድኃኒት እኮ ነው ለስሙ ተሰፈር እንግዲህ እኮ አፍ ስለሚሸት ነው ነጭ ሽንኩርት እንደሱ ብለና አንተ ግን ነቀረሳ ነገር ነው እንዴ? ይደመጣችሁ ስለፈተሽ ነው እሳቱ ነው መስሎ እናትዬ ይሆናል። ጠንከር ያሉ ስንት አመት ከሰል ተሸክሞ እንደሸጡ የሚገርም ነቀረሳ አልኩት ነው አንስቼላለሁ። አንበሳ ሳምቡሳ አራብሳ ወራጅ የስኳርም የከፋለ ትላለህ። ስኳር አፍቃሪ ሻወራለሁ። የተመታ ኢማጂን ማድረግ ራሱ ነው የሚከብደው። አንዷን የሀብታም ቺክ ጠበሼ አንተን ወድጄሃለሁ፣ ጓደኞችህን ግን አልተመቹኝም። ትሰናበታለህ አንቺ ፍሬንዶችሽን ጊዜው ነው ትላለህ እንዴ? በዚህ ኑሮ ውድነት እንዴ በቃ ጓደኞቼ ባይ አለ ልጁ። እናንተ ብትሆን ምን ታረጋላችሁ? እስቲ ኮሜንት ላይ ልጅ ደሃ ባል ይዛ ስትመጣ አባዬ ባሊና ጮቶ በቃ እንዳይደብረው ደርሰሽ ነይ ቶሎ። እሺ አባዬ ተጫወቱ ጋሼ። አሄ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወትም ይከብዳል። ከአሁን ማጅራቴን አልከኝ እያልኩ ተሳቀቅኩ እኮ። ተጫወት ነው ጋሼ፣ በጣም ተጫወት። ታሳ ምንድነው በእርድ ነው እንዴ የምትጉመጠው? ጥርስህን ቢጫ ሆኗል። ቢጫ የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄ ነው የሆነስ ወደሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሼ። አትንካኝ ወለ ድህነት ወረርሽኝ ነው። እንዲህ በነከኪም ይጋባል። እንደዚህ ሀብት ላይ ነው እንደዚህ ማይሰራው። ይሄ ይጋባል። እንደዚህ ገና ወጣት እኮ ነኝ፣ ብዙ ሰራለሁ ገና። እንዴ ብዙ ተስፋ ያለኝ ወይ ተሰራለህ። እዚህ ለሚጮህ ለሚያደነቆር ሆደ ሽሮ ስራለት። አባዬ ባሊና ጮቶሽ። እሺ ልጄ፣ ኧረ ችግር የለም። ቀስ ብለሽ እኔ ሳጫውተው አመሻለሁ። የኔ አባት የኔ ጠንበለ ግርማ ሞገስ ይበቃል እኮ የመጨረሻ ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይ ዝም ብዬ የሆነ ጥቁር አሜሪካዊ ትመስላለህ። ወዘናህ ምናምን ራፕ ምናምን ይመቻል። ራፕ የኔ ጌታ ራፕ ላድርግልህ። ለአማራ ሳማሽ አባቷ ቻናኛ ለአማራ ሳማሽ አባቷ ቻናኛ እንዴ ደበረህ እንዴ ጌታው? ልጨፍርልህ እዚህ ጋር አዝናናህ የኔ አባት። ሄይ ሽልማት ማለት የኔ አባት የኔ ጌታ ጨፈራ የባህልም አለው የባህል ይኸውልህ እዚህ ጋር ያዝ እንግዲህ ሰው የልጄ ባል እኮ ነው የልጄ ስንቅዬ የልጄ ባል አየሽው እንዴት አለ ተጎረ ከበዋ የልጄ ባል ነው የልጄ ባል ነው ተው የልጄ ባል አወየው ብር አወየው ገንዘብ አወየው ብር አወየው ገንዘብ። ጥሩ መልእክት ያለው ቪዲዮ ነው። ልዩነቱን አይተናል። ይዞ መገኘት ነው ጨዋታው። ምን ትላላችሁ? እስቲ ኮሜንት ላይ
ናስ ምግብ ጋብዘኝ። አረ ምንም ገንዘብ የለኝም አለ የምር ገንዘብ የለኝም። ይኸውልሽ ምንም የለኝም። እስቲ ያው ቢኖረኝ ምን ችግር የለውም እኮ ግን ምንም የለኝም። አይሽ እኔማ ላምንህን ቦርሳ ላይ አስቀምጣ ነው እንዴ? ይኸው ካላምንሽ እንደፈለግሽ። አረ አያዋለሁ። ወይኔ ፍቅር ቢኖረው እኮ ኖሮ ይጋብዘኝ ነበር። አንተ ውሸታ 400 ብር አለ አይደል እንዴ? እንዴ እኮ ታዲያ ማዘር አንተ አስቤዛ ይዘና ያለችኝ ብር እኮ እኔ አስቤዛ ብር እንብላበት እንዴ? ማረግችልህ እንዲህ በተንከባከበች አረ ደረቅ ነው በጣም። ላለመጋበዝ ያለህን በቃ ፍላጎት አሳይተሃል። እንውጣ እጂ ሳትዘኝ ነው እንዴ የምንወጣው? እንደዚህ አይነት ቅብጣት ደግሞ የትም የለም። ቢያንስ ከሆነ አታግዡም እጂን ሳትይዘኝ። እውነትሽን ነው ሻማር። ሌላው ወንድ ጋር እኮ መሄድ የኔ ጥፋት አይደለም። ምንም ይቅርታ የሚደረግለትን ነገር አይደለም ያደረግሽው። ከዚህ በኋላ ከአንቺ ጋር መቆየት ምንም አስፈላጊ አይደለም። በዛ ሰዓት እኮ አብረን አልነበርንም። በቃ ልቀቂኝ በእናትህ። ባክግራውንዱ ደስ ይላል። ይቅርታ እያልኩ አይደል እንዴ? አንተ ደደብ ደነዝ ነህ። እሺ ሴት መሆንሽ ጠቀመሽ። ሲጀመር እኔ ምን አጉድዬብሽ ነው እሱ ጋር ሄድሽው? ሲጀመር ምን ሰጠኸኝ? በእነ አፍሮዬ ደግሞ የቪዲዮ ሲቀመም አስቡት። ለያ በቃ ላቭ ስቶሪያቸው ሪል ግንኙነት ላይ የሚፈጠሩ ነገሮችን ነው በቃ ቁልብጭ አድርገው የሚያሳዩን። ምንድን ያልሽው እንዴ? እዚጋ ደግሞ እቺ ወጥፊ ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን ያገባኝ? በንግግር መፍታት እየቻልክ ጸብን ምን አመጣው? አገባም ሸማር ቢሆን አይመጣም። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። እንዘፈው ነቀቀ እንዴ? ምናምን ደረጃ እቺን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት ሶስዷለች። አታረገው ሆነ ተከናወነ አጫወታዴ አዲሱ ሾሾ ስታይል ነው። የለችም ወስዳዋለች። ሆነ እስካሁን አላመነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? አይ በዚህ ላይ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። እኔ ነባቴ ዝም በይ። እኔ ፈልጌ ነው እንደደረኩት። ጭራሽ ለገልኝ አንተ እንኩ ተፈነካከቱ። ከዚህ በኋላ አታስታርቅም። ልበላ ማንንም ማምን ከዚህ በኋላ ለምን ሲበረጋገዱ ይሉ አያገቡም። ወሳኝ ነገር ነች። ራሳችሁን ጠብቃችሁ አስታርቁ። አሪፍ መልእክት ያላት ቪዲዮ ነች። ወደነዋል። ቴዳ በርታልን። ለወገን ደራሽ ወገን ነው። ብራዘር ክርቢት ይሻል አለ ማባይሽ ወንድሜ ስለቻው ምን አለ ባል
ወይ ስኳር ለኩሱ ብራዘር አሁን ከኛ ሰው እንመን ወይስ ምንድነው? ለኩሹ የነዳጅ ሁኔታ በዚህ ከቀጠለ Don't worry about it. Gas $3.99. Come on, shit. Put you in 4-wheel drive. Yeah, come on. እስኪ ታረጋት ደሞ እንዲህ ሊነዳ ነው በዜሮ ማርሽ እስኪ በእግረ ኧረ ማታሳዩን ጉድ የለም። የነዳጅ ጉዳይ በጣም አሳሳቢ ደረጃ ላይ ነው ያለው። ነዳጅ ማደያዎች ሰልፍ እያያችሁ ነው። ከዛሬ ነገ ይጨምራል ብለህ ዛሬ በቃ ፉል እያረክ ማደር ነው የምትፈልገው። ገባ ነገ የሆነ ብር ጨምሮ ልትነሳ ስለምትችል ያው ኢንተርናሽናሊ እያማረሩ ነው ዓለም ላይ ያሉ ሰዎች። በቃ አይቶት የማያውቁትን አይነት እንደውም አንዳንድ ቦታ አንድ ቀን ራሱ ስራ ቀርቷል። ሮብ ስራ ቀርቷል። ያ ነዳጅ ለመቆጠብ ማለት ነው። እና ብዙ አይነት ነገር ልንሰማ እንችላለን ያለው ጉዳይ ካልተቋጨ በስተቀር ማለት ነው። ምክንያቱም የነዳጅ ሶርስ ከዛ ነው። እዛ ጋር ኮንፍሊክት ካለ ግብይት አይኖርም፣ በቃ እጥረት ይኖራል ማለት ነው። ብቻ ማታሳዩ ጉድ የለም። መኪናን እንደ ስኬትቦርድ መንዳት ልንጀምር ነው። እሺ ወይ ሰላም እሺ ቤታችን ያዘጋጀው ቻሌንጅ አለ። ይቺን ካቆም ከቀው ባለሳ አራውቃ ነው እኛ ቤት እኮ እንደዚህ ነው። ግን እኔ በጣም ጎበዝ ነኝ። እስኪ ነኝ ቻለ ያው ወሰርቻለ። እሺ ቻሌንጅ ጠላን። ጭቡ ስትመሰክር ማለት ይሄ ነው። አንተ ሙድ መያዘ ነው ይመችሽ። ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የወንዝ ድልድይ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው ባሪፉ ነው ለወንደር የተደረገው። ኧረ ቀልድ 12 ሚሊዮን ብር እንደ ቀልድ ድንጋይ ደራረበ 12 ሚሊዮን። እሺ እናምናለን። 2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ መግዛት ትችላላችሁ። ዋጋው ደግሞ አፍሮዴብል ስለሆነ ማንም ሰው ገዝቶ ለሚስቱ ስጦታ ድልድይ አንሰራም እንዴ? በጋለሽ በጣም 2 ሚሊዮን በአማርኛ ስንት? ንገሩን መጋረጃ ይኖርሽ ዝሆን አይኖርም? በጣም ያስጠይቃል። ኧረ ቀልድ ለምን ለሚስቴ ብቻ እንደዚህ ርካሽ ከሆነ ለሰባት እህቶቼ ሰው ይጎምተዋል። ቀጭና በፍየል የለሽም? ያንተ ተው ምንጣፍ አዝዤ ነበር አልደረሰኝም። የወርቅ ይናከሳል ግን ባሌ ገበሬ ነው። በበሬ አምጪልኝ። የዘቡ ኮሜንት ሌላ ታሪክ። በሌላ ከለር አለ። ያንተ ደስ ይላል። ብራችን እየሞተ ነው። በቃ አይገልጸውም። ችን የምታክለዋ ወርቅ አሁን ወርቅ ያለበትን ሌቭል እያያችሁት ነው። ችን የምታክለዋ እንደ አኔ ከአመት በፊት ምናምን የራሱ ነገር 1 ሚሊዮን ምናምን ልትባሉ ትችላላችሁ። አሁን ኢኮኖሚው ተመቷል። ደግሞ በቃ የወርቅ ዋጋ ሌላ ታሪክ ገብቷል። እጥፍ ነገሮች እጥፍ እና ብራችን እንዴት እየቀለለ እንደሆነ እያያችሁት ነው። ሰው እጁ ላይ 2 ሚሊዮን ምናምን አድርጎ ይንቀሳቀሳል።
ዋሽው እንዴ ከማላቀው ልጄ ጋራ አብሬው ክሊፕ ሰርቻለሁ። ከባድ ነገር ነው። ባልየው ቆይ ከማላቀው ልጄ ጋር ክሊፕ ጥያቄ የኛ ነው። በረከት ጥያቄ የእናንተ ነው። ስማ ቆይ ጥሬ ለማመለስ ከዛ በፊት ልጠይቃለሁ። ቆይ ለምንድን ነው ሰው ያለ እሱ ቢኖርስ እሷን የምጠይቀው እኮ በሱ ጉዳይ ከማላቀው ልጄ ማለት ባለቤትሽ ያውቃል? ጥሬ አንዴ ለባለቤቷ ተሰጠው እንዴ? ለምን የኔ ባለቤቷ እሱ ነው? ግራ ተጋባ። ለማንኛውም ኩባያውና ነባ ከማላቀው ማርቆስ ጋር አለ ማለት ደግሞ ከማላቀው ልጄ ጋር ግን ነባ እኔ ምንቀኝ አንድ ነገር ካንተ በፊት ሊሆን ይችላል። አላውቀውማ ከኔ በኋላም አላውቀውማ። እኔ ነባ ልንገርህ፣ ሽንኩርት ማሸከም ቀላል ነው። ይሄ ድንች ነው። አንተ ማርገግ ይሄ በጣም ቀለጠ። ነባ ይሄ ስንት ነው? ምን ነግረዋለሁ? አንድ ጥያቄ ይሄንን ጥያቄ ይዘን ስንመጣ ብዙ ተከራክረን ብዙ ውጣ ውረድ ውስጥ ገብተን ብዙ ተጨቃጭቀን ነውና አንዳንድ ነገሮች አንዳንድ ጊዜ ላይ ሪሊዝ ይታወቃሉና አሁን ያወራነው ታሪክ ተነጋገሩበትና ጠይቁን። ዛሬ በዋሻው እንዲ ፕሮግራም ላይ በጣም የሚያስደነግጥ ነገር ተፈጥሯል። ምን እንደሆነ ልንገራችሁ። በዋሻው እንዲ ፕሮግራም በዛሬው ፕሮግራም ላይ የቀረቡት ባልና ሚስቶች ናቸው። ከዛ በፊት ግን እናንተ ብትሆኑ ምን ልታደርጉ እንደምትችሉ ኮሜንት ላይ ያስቀምጡልኝ። ታዲያ እቺ ሚስት እውነት ነው ወይ ውሸት በሚባልበት ሰዓት ላይ ከማላቀው ልጄ ጋራ ክሊፕ ሰርቻለሁ ብላ ስትናገር ባልየው በጣም ነበር የደነገጠው። ምክንያቱም ትልቅ ሚዲያ ላይ እንዴት የማላቀው ሚስጥር ማለት 20 ዓመት በትዳር ቆይቷል የማላቀው 20 ዓመት ብሎ በጣም ደንግጦ ነበር እና መልሱ ምን ቢሆን ጥሩ ነው? እውነት ነው። ከዛ አስቡት ምን ሊፈጠር እንደሚችል ትልቅ ቪዲዮ ላይ ከማላቀው ልጄ ጋር ክሊፕ ሰርቻለሁ ማለት እውነት ሆነ ማለት ነው። እና ምን እንደምታስቡ በጣም እርግጠኛ ነኝ። እኔ የሚያሰብኩት ነው ልታስቡ የምትችሉና እናንተ ኮሜንት ላይ ምን ትላላችሁ አስቀምጡልኝ። እና ለምን መሰላችሁ እውነታው ከፋሲል ደሞዝ ጋር ክሊፑን ስትሰራ የ3 ወር ነፍሰ ጡር ነበረች ከየት ከባለቤቷ ጋር እና በጣም ሾክ አድርጎኝ በጣም ሰስፔንስ ሆኜ የሰማሁት ፓርት ስለነበረ ላጋራችሁ ብዬ ነው። እናንተ ብትሰሩ ምን ታረጋላችሁ? የ3 ወር እርጉዝ ነበረች ማጣቀው ልጇ ወደ ወስላለ ማለት የተመታች ሰውየውን ሌላ ታሪክ ውስጥ ከተው አርገበገበ ምናምን እኮ ከባድ ነው። አሽቃባጩ ተማሪ የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁ ሳልሰራችሁ እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸር ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር ያልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉ ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻል? ከውጭ መግረፊያ ልምጭ ነገር ቆርጬ ልልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገር ወላጅ ተበርናት ተከክለኛው ስታይ አንተ ለቅላቂ አንተ ሚዘ እንድትመጣ እንደዚህ አይነት ተማሪኛ ክላስ ሊኖር አይችልም። ወይ ተወጥብጦ ልኩን ይይዛል። ዝም አላችሁት? ውድ የአብሬል ኤችዲ ቤተሰቦች የዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸው 2 ቪዲዮዎች ካላያችኋቸው ደግሞ የበለጠ ዘና ፈታ ትሉባቸዋላችሁ። እንድታዩት ጋብዣችኋለሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ። ቻው።